ሰላም አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የዩቲዩብ ቻናል ቤተሰቦቻችን እንዴት አላችሁ? ደህና ናችሁ? እኛ ደህና ነን አልሐምዱሊላህ። እናንተስ እንዴት ናችሁ? የመዳም ቅመሞች እንኳን አደረሳችሁ። ረመዳን ኢድ ሙባረክ ማለት ነው። እየደረሰ ነው ኢንሻአላህ። አልሐምዱሊላህ ረብል ዓለሚን እዚህ ያደረሰን ጌታ ማለት ነው። እንግዲህ ዛሬ አንድ እህታችን አላህ እኔ እንጃ በጣም ነው የምታስደስቱኝ ማለት ነው። አንዳንዶቻችሁ ማለትም እንደኔ ልክ እንደኔ ከአረብ ሀገር ድርጅት ተሰብስባችሁ ከምትመጡ እዚህ ማለት ነው በአገራችሁ ምርት በአገራችሁ ኳሊቲ ወላሂ እንደዚህ የተመረጠ እቃ መግዛት ማለት መታደል ነው። እኔ ይሄን እጣ ፈንታ አልደረሰኝም እቀናለሁ ማለት ነው። በጣም ነው የምቀናው እና ልጄ መልበስ ያለበትን ሳላለብስ ቤተሰቦች መጠቀም ያለባቸውን ሳላስጠቅም እኔ የምፈልገውን እቃ ሳላገኝ ነው እዚህ የደረስኩት ማለት ነው። ብቻ አልሐምዱሊላህ አገሬ ከመጣሁ እያስተካከልኩ ያለሁት እና እቺ ታችን እንግዲህ የሀይቅ ልጅ ናት። ወደ ሀይቅ የሚሄድ ነው ማለት ነው። እንደምታዩት ከጥስት ጀምሮ ትሪዎች ተነባባሪ አለ፣ በእንትን አለ፣ ብረምጣድ አለ፣ ብረት ድስት እንትን የወጥ መራቢዎች አሉ፣ የወጥ መቀነሻዎች አሉ፣ ቫዝሊን አለ፣ ሽቶ አለ፣ ቅባት አለ። ይሄ የምታዩት እያንዳንዷን ማለት ነው። እንግዲህ ያው ማሜ ብዙ ጓደኞች አሉት ማለት ነው። ደንበኛ ከነሱ እሱን አብዛኛውን እያመጣ ያለው ማለት ነው። እየገዛ እያንዳንዷን በዝርዝር ማለት ነው ስንት እንደገዛ ያስረዳችኋል ኢንሻአላህ። እናንተም ደግሞ ብዙዎቻችሁ ፍላጎት ያላችሁ ማስገዛት የምትፈልጉ ቁጥር እናስቀምጥላችኋለን። በዛ እየገባችሁ አናግሩን። ያው እንግዲህ እንደ እህታችን ለእናቷ ለሷ ይሄ መረከቦቱ የምታዩት ጥበቡ ለእናቷ ነው፣ ይሄኛው ለሷ ነው። ብረት ድስቱ ይሄ የምታዩት ደግሞ ብረት ድስት ምንድነው ሴኔጋል የሚባል ብረት ድስት ነው። ወላሂ እንዴት አባቱ እንደሚያምር ማለት ነው። ይሄ ታችኛው 2 ዶሮ ይሰራል፣ መካከለኛው 1 ዶሮ ይሰራል፣ ከዛ እያለ ይመጣል እና በጣም ቆንጆ ድስት ያላችሁ እንደሆነ እሱ ነው። ወላሂ ያ ሸክላ ምን ድስት ሴራሚክ ድስት እየተባለ ብራችን ስናከስር ኖረናል አረብ ሀገር። ወላሂ ይሄ እንዲስተካከልም ይሄ ብታጥቡት ብፈገፍቁ ምንም ጣጣ የሌለው ድስት ነው። ያ ሴራሚክ ድስት የሚባለው ግን ወላሂ አሁን ያ በሽቦ ተነካችሁት ግፍፍ ነው የሚለው እና ዙሩ የምታዩት ማሜ እንግዲህ ያንዳንዷን ያሳያችኋል ማለት ነው። እና ሰላም አለይኩም ውዶች እንዴት ናችሁ? ሁሉ ሰላም ሁሉ ማን ሁላችሁም የዩቲዩብ ቻናል ተከታዮቻችን በያላችሁ በሰላማችሁ በዚህ ተረፍ ይበላችሁ። ረመዳን እንግዲህ አለቀብን። ቢያንስ 2-3 ቀናት በሚባል ደረጃ ነው ያለው። እንግዲህ ለኢድ አልፈጥር በሰላም በፍቅር በጤና አደረሳችሁ ያደርሰን ማለት ነው እና ዛሬ እንግዲህ 79500 ብር የፈጀውን የቤት ዕቃ እጥር ምጥን ያለ ዕቃ እንግዲህ ብላኛል። እጥር ምጥን ያለ ዕቃ ነው ማዘብ እና ይሄ ራሱ እጥር ምጥን ከማለት አልፎ ምጥን ዕቃ ነውና እነዚህ ያቸው 3 በአንድ ነው በነገራችን ላይ የሚሸጠው ይሄ የወጥ ማራቢያ ማለት ነው እና ለእሷ ስለ ይሄንን አንዱን ለብቻ የገዛሁት ማለት ነው። ከላይ መስታወት ነው እንትናቸው ግን ባለፈ እንዳያችሁት ነው። ቂጡ ተነባባሪ ነው። ሽሮ ራሱ ተገቢ ነው ይሰራል። ወላሂ ነው የምላችሁ እኔ እንዴት አባቱ እንደወደድኩት ማለት ነው። ይሄ የምታዩት ማለት ነው እቺ እንትና ያው መስታወና ግን በጥንቃቄ ከያዘው የሚማተት ይሄ ግን የምታዩት ማለት ነው ወላሂ እንትኑ እውት ከታች አነባበሩ ማለት ነው። ይሄ ተጋቢ ነው። በደንብ ነው የሚሰራው። ምርጥ ነው። አሁን የመጣ አሁን አዲስ ነው የመጣው። 3 በአንዱ ዋጋቸው 2300 ብር ነው። 3 በአንዱ ለብቻው ደግሞ ይወደዳል። ለየብቻ ተሸጠ በጣም የሚያዋጣቸው ለየብቻ ተሸጠ ነው። ለየብቻው ታችኛው ደግሞ 1400 ብር ነው ተገዛው ማለት ነው። እዚህ አለ አክለሪክ ጆክ ከነ ጆክ ማለት ነው 6 ፍሬ ኩባያዎች አሉት። ይሄ በነገራችን ላይ ምንም ጭራሽ የሚሰበር ነገር የለውም። ምንም አይሰበር የትም በጎረጉሩት አይሰበርም። ዋጋ በጣም ውድ ነው። 3000 ብር ነው ማለት ነው። ይሄ ሁሉ 3000 ብር የፈጀ አክለሪክ ጆክ ከነ ኩባያው ይባላል። ሰርቪስ አለ እዚህ 3 ሰርቪስ ነው። እዛ እቃ አስቀምጠንበት ነው። አዲስ የመጣ ሰርቪስ ነው በነገራችን ላይ ቆንጆ ሰርቪስ 3 በአንድ ናቸው። 3 በአንድ ሰርቪስ ዋጋ 1000። ከለሩ ማሻአላ የሆነ ከለር ነው። እዚህ ደግሞ ሾርባ መግ አለ። ቆንጆ ሾርባ መግ ማሻአላ የሆነ ሾርባ መግ ነው። ምርጥ ናቸው። አንዷ ስንት ናት? አንዷ 200 ብር ማለት ነው። ይሄ ደግሞ በራድ ይሄ 2 ሊትር በራድ ነው በነገራችን ላይ
ይቺ 1.5 በራድ ናት። ዋጋ ይሄ በራዱ 1100 ብር፣ ይቺ ደግሞ 850 ናት ማለት ነው። ይሄ ከባዛሩ ስለተገዛ ነው እንጂ ባለፈው ስለነጥቡን 2 ሊትሩን አተን ነበር ላይ። አሁን ግን ባዛር በአብዛኛው ጊዜ ነው ከባዛሩ ነው ደግሞ በደንብ እየተከራከር ነው ማለት ነው። ሙላ ጉዳይ አሳያችኋለሁ ማለት ነው። እዚህ ይሄ ለማዘሯ ነው። ለማዘር ረከቦቷ ማሻአላ የሆነ ረከቦት ናት። ማች ነው የምታዩት ማች ነው። ሲኒው ደርዘን የተገዛው ማለት ነው። ደርዘን ነው ግማሽ ዛለ ይሄ ግማሽ ነው። ደርዘን ግማሽ እዚህ ግማሽ ይዛጋል። ሲኒው ለብቻ 1600 ብር ነው የተገዛው ደርዘኑ። ረከቦቱ ደግሞ ብቻዋን 850 ነው የተገዛችው። በጣም ርካሽም ውድም አትባል ቆንጆ ነው። እዚህ ደግሞ የውሃ ብርጭቆ ነው። የውሃ ብርጭቆ አንዳንድ ታጣች ልሙጡ ነው። ልሙጡ አለ እዚህ ደርዘን ነው የተገዛላት 1000 ብር ደርዘን ማለት ነው። እዚህ ደግሞ ደርዘን እንጀራ መብሊያ ቁርጥ ሳህን ማለት ነው። የቁርጥ ሳህን ቻንዶ 100 ብር ሂሳብ ማለት ነው። ይሄ አልጨመረም እዛው ላይ ነው። እዚህም አለ ሾርባ ሳህን አንዷ 70 ብር ሂሳብ። እዛ አለ አገረኛ ስኒ ዋጋ 550 ነው። እዚህ ደግሞ እንደምታያቸው ሲኖር ወርቃማ የእንትን ነው። ይሄ ድም ላይት ነው። ማች ያደርጋል ብለን እናስብ ነው። እንግዲህ ማሜ ምርጫ ናት ማለት ነው። ይሄ የምታዩት ማለት ነው። ወላሂ አረብ ሀገር ነበር ያየሁት። ኢትዮጵያ መኖርን አላውቅም እኔ እስካሁን ድረስ ማለት ነው። እንግዲህ ከኔ በላይ በጣም እውቀት ስለሚመጣኝ የገበያው ሁኔታ ማለት ነው። ይቺ የምታዩት የአረብ ስኒና ሱብሃንአላህ ይሄው ራሱ አለው ማለት አረበኛ ጽሑፍ። ይሄ ደርዘን የተገዛው ኢድ ናት። ለኢድ ማሻአላህ ደርዘናት ማሻአላህ ደርዘን ነው። ደርዘን ስኒ የተገዛላት 2200 ብር ዋጋ። ረከቦቱ ደግሞ ጅምላይቱ 2500 ብር ነው ማለት ነው የተገዛው። ደርዘን የተገዛው ናቸው። እዚህ ደግሞ አዲስ የመጣች አለች እንትን የቡና መፍጫ እኔ ሁላችሁም መርጥላችሁ አዲስ የመጣች ብዙ ናት። ያቺ ሜዲና ቱርክ ምናምን የሚሏት አለች የሆነ የብረት በብረት ያቺ በጣም ትቃጠላለች ላይ። ይቺ ለቤታችሁ በጥንቃቄ ተያዛችሁ አንድ እጅ አርጋችሁ ይዛችሁ ብረቷ ራሱ ይለያል። እንዴ ማሻአላ ብረቱ የኔ 2 ብር ነው ያው ከውጭ መጣች ራሱ ቆንጆ ነው። በቃ ይሄ እንደምታዩት 4 ነው። ይሄ በደንብ ነው የሚያመሽከው እንጂ ይላል ብዙ የሚያዝ አቅም አለው። ዋጋ 2000 አይደለም 1500 ብር ዋጋ 1500 ብር ናት። ያም 900 አለ ምናምን ይላሉ፣ ግን ወዲያው ነው የሚቃጠለው። ብዙም እንትን የለውም። እዚህ ደግሞ ሰኔ ያለች እቺ የምትገጣጥ የሱካር ዕቃ ነው። የሱካር ዕቃ እዛ አለች። እቺ 150 ብር እንዳይበዛባችሁ ፈጠን ለማለት ሞክራለሁ። እዚህ ደግሞ ተበሻለ። ይሄ ወላሂ ጀነናል አልኳችሁ። ክብደቱ ብረት ነው። ያው እንትን ምጣድ በሉት የሸክላ ምጣድ ወላሂ በጣም ይሄ ከባዛሩ ነው የገዛነው። አንደኛ ነው። ይሄ ዋጋ 1300 ብር ነው። ይቺ ደግሞ 1100 ብር ሂሳብ ናት ነው። እዚህ ደግሞ አለ ቆንጆ ፌርሙሶች አሉ ማሻአላ። ይሄ ፌርሙስ የውጭ ፌርሙስ ነው። በነገራችን ላይ ታውቁታላችሁ ሁላችሁም ማለት ነው። ከውጭ የመጣው ነው የገዛንላት። ይሄ ለሻይም ለቡና የምታደርገው ለማንኛውም ይሆናል። እንደምታዩት ነው። ወርቃማ ነው። 00 ዋጋ 2800 ብር። ይሄ በጥንቃቄ ቡፌ ዕቃ ነው። ቡፌ ውስጥ ነው በጥንቃቄ የምትጠቀሙት። አንዳንዴ እንግዳ ለየት ያለ እንግዳዎች ሲመጡ ጓደኞቿ ምናምን ሲመጡ በዚህ ነው ማቅረብ ያለባት። ሆስፒታል ምናምን ስትሄድ ደግሞ ምናልባት የሆነ ሰው ሆኖ ብዙ የሚፈጠሩት ነገሮች አሉ እና ይሄንን ደግሞ እንትን ለማለት ይቺን ቀለል ያለች ናት። 1600 ብር ናት ፌርሙሳ ማለት ነው። እዚህ ጭልፋዎች አሉ። እነዚህ 150 ናቸው ሶስቱ። ይሄ 250 ነው። ይሄ ለየት ያለ ጠንካራ ነው። ትልቅም ነው። ከነዚህ ለየት ያለ ነው። ይሄ 250 እነዚህ 150 ናቸው። እንትን ማለት እዚህ ማለት እነዚህ አሉ። በነገራችን ላይ ጨምሯል። እንትን ነው ላይ ጨምሯል። ማንኪያ ሹካ ጨምሯል። በጣም ጨምሯል። 10 ብር የነበረው እዚህ 150 ናቸው። ይሄ 250 ነው ማለት ነው። እነዚህ 150 የሻይ ዕቃ ማለት ነው። እዚህ አለ እንትን
ስትፈለግ የነበረች አተናት ወላሂ ስንት ሰው አዞም ማለት ነው። ይችን በፍለጋ ባዛሩ አጋጣሚ ነው ያገኘነው ማለት ነው። ባዛር አለ እዛ ሆነ ተከፈተ ባዛር አለ ቀስታ ላይ ማለት ነው ወሎ ላይ ወላሂ ማሻአላ እንዳለ የውጭ ምርት ነው የገባው። 550 ዋጋው 550 ናት። 550 እዚህ ደግሞ ያለፍኩት አለ ያልነገርኳችሁ ማለት ነው። እነዚህ አሉ እንጀራ እቃዎች። እቺ እንጀራ የቁርጥ ሳህን ዋጋ 280 ብር። እዛ አለች እቺ እንጀራ ዘንድና ዘንድሮ መያዣ ማለት ነው። አለ ዋጋ 250 አለ። 250 ትሪዎች አሉ። ትሪ አለ እዚህ። በነገራችን ላይ ሲቸረቸር ውድ ነው፣ በጣም ይወድዳል ሲቸረቸር ማለት ነው። ዋጋ 1250 ብር ነው አጠቃላይ የገዛሁት ማለት ነው። አጠቃላይ 1250 ብር። ተስታለ ጠስቱ 1700 ጠስት። እዚህ ደግሞ ብረምጣድ ያለች ቀለል ያለች ዋጋ ነው። የበርሜሉ ቁራጭ ነው። በጣም ወፍራም ነው። ይለያል። ማን ሀገር ነው? አገሩ ጠፋኝ። ምርት በጣም ወፍራም ነው። እቺ 700 ብር። ይሄ የሙጌራ ደግሞ ትልቅ ለሙጌራ ማሻሩ ለሁሉም ነገር የሚሆን ትልቅ ነው። ይሄ ደግሞ 1300 ብር። በቃ እና ከሞላ ጎደል እያሳያችሁ ነው። እናት መፍጫ ነው አሳያት። ችግር የለም። እና እዚህ ደግሞ እናት መፍጫ አለ። እናት መፍጫ ነው። ይሄ ከባዛሩ ነው የተገዛላት። እዚህ አሁን ባለንበት ብዙ አያችሁት ሊኖር ይችላል፣ ግን ይወዝ እዚህ መቃየሪያ አለ። የበላሽ መቃየሪያዎች እነዚህ ምላጮች ምላጭ ማስነሻው ነው። እዚህ ምላጭ አለ። የሞልጥ መቃየሪያ አለ። መላጫው ላይ ድንች ምናምን በቃ መላጫ አለ። እዚህም አለ። እሷን አሳያቸው በደንብ። አረብ ሀገር እንግዲህ ያቋታል በደንብ። በአንድ ነው የሚሸጠው በነገራችን ላይ። እቺ ነጭ ሽንኩርትና ዝንጅብል እዚች ውስጥ ቆረቆረ አድርጋችሁ ታስገቡና ይሄው እንደምታዩት ማለት ነው። ውስጧ ሞተሯ በደንብ ይፈጫል ማለት ነው። እንግዲህ አንዳንድ ቤት መዲያም ቤት አለ። በደንብ መቀየሪያ አላት ማለት ነው። እቺና መፍጫዋ ዋጋ 2300 ብር እናት ማለት ነው። እዚህ ደግሞ ሽቶ አለ። እቺማ ሽቶ ነው። ቆንጆ ሽቶ በሚባል ደረጃ ማለት ነው። በነገራችን ላይ ሽቶ ያው እስከ 150 ሺህ ብር እንዳለ ነው ማለት ነው። እና እቺ ደግሞ ሽቶዋ 650 ነው የተገዛው፣ 650 ብር። ይሄን ያክል በጣም ውድ የሚባል ነገር አይደለም። ቢያንስ ለኛ ለብስክኖቹ በቂያችን እና ከ650 2000 አለ። ግን ያ ኦቨር ነው፣ ምንም አይሰራ ለዲሃልሽ ለአብዛኛው እነዚህ ለበደሮች ለኛ አይገባም። ቆንጆ ናቸው። 650 ነው ዋጋቸው እኮ ማለት ነው። እሺ ወደ ቅባቶቹ ሄድ። ሳሙናም አለ። ማራኪ ሳሙና 77 ብር ነበር፣ አሁን 80 ብር ገብቷል። እነዚህ አንደኛ ደረጃ የሚባል ናቸው። ያቋቸዋል ደግሞ አረብ ሀገር አለው ደረጃ። ሁለተኛም አለው 450 ማለት ነው። አንደኛው 450 ነው። ቅባቱ ይሄ ቅባት አለ። የጭቃ ቅባት እንግዲህ ቆንጆ የሚባለው ነው። ከኢትዮጵያ ቅባት ማለት ነው። ኢትዮጵያ ቅባት ይጠቀሙበታል ማለት ነው። አንድ ይሄ ዋጋ 450 ይሄ ደግሞ ለምታዩት ላይፍ ቦይ ነው። ደርዘን ግማሹ 250 ግማሹ 250 500 ደርዘን ብር ማለት ነው። እዚህ ደግሞ ማሻአላህ ማለት ወላሂ ማሻአላህ በሉ። አሁን አዲስ የመጣ ነው ወላሂ ኮምፕሌት ማለት ነው። ኮምፕሌት ይጀንናል ወላሂ። ክብደት አይደለም የምታዩት ማለት ነው። እንደው ማየት ማመን ነው። አገራችሁ ላይ ገብታችሁ ይሄን ማለት ነው እንደው ለመጠቀም ያውቃችሁ። ክብደቱ ማሻአላህ ልክ ይሄ የሾርባ ማጋላደን ልክ እንደሱ ነው። ውፍረቱም ክብደቱም ዋጋ እንደምታዩት ቆንጆ ነው። ዋጋ 2000 ብር 2000 ብር ይታረጋል። እሺ እዚህ ደግሞ የወጥ ዕቃ አለ። በነገራችን ላይ የወጥ ዕቃ ጠፍቷል። ስለጨመረ ነገር እየመጣ አይደለም፣ በጣም ጨምሯል። ይሄ ተመሳሳይ ነው። ትላልቅ የመጨረሻ ትልቁ ነው። አንደኛው 1300 ብር ነው። 1300 ብር 1300 ብር ማለት ነው። እቺ ትንሿ ናት። ከዚህ በታይም ትንሳለ፣ ግን ያም ጥሩ ማለት ዋጋ 850
እዚህ ደግሞ ትንሽ ከፍ ምን ከዚች ከፍ ያለ ነው፣ ከነዛ ዝቅ ያለ ማለት ነው። ይሄ 1150 ብር ነው እና አብዛኛው ዋጋውን ስለበዛ ሰርች እያደረኩ ነው ቶሎ ማለት ነው። ከጭንቅላቴ ላይ ቶሎ ማረጋው እና ያው ለዛ ነው። እዚህ ደግሞ ሴኔጋል ብረት ድስት አለ። ሴኔጋል ብረት ድስቱ 5 በ1 ነው። 5 በ1 ሴኔጋል ብረት ድስት አረግ ነው። 5 በ1 ይሄ 2 ዶሮ ይሰራል። ይሄ 1 ዶሮ ይሰራል። ይችም የዝም የሽሮም ያልጫም አለ ማለት ነው። ታችኛው ደግሞ ግማሽ በግ አልፎ 1 በግ ይሰራል። ቁመቱም ረጅም ነው፣ ላይ በጣም ወፍራም ነው። እነዚህ ሴኔጋል ብረት ድስቱ 5 በ1 7800 ብር ነው የፈጀው። ይሄ ደግሞ 3900 ብር ነው የፈጀው ማለት ነው። ይሄ 1 በግ የሚሰራው 4000 ብሎ በክርክር ነው 4000 ነው ጉጥሬ። ይሄ ሁሉ ዕቃ ሳንከራከር የሚገዛ ነገር የለም። ወላሂ ነው የምላችሁ። አንተ ደርቀን ነው በተለይ ባዛሩ ማለት ነው። በደንብ ታልተከራከራችኋቸው በእንትን ይላሉ፣ ብዙም አይደሉም። እና ይሄ ሴኔጋሉ ወላሂ እኔ የምመክራችሁ ማለት አረብ ሀገር መጥቶች የእንትን ድስት እያላችሁ ይሄ ምንድነው ስሙ የሰራሚክ ድስት ምናምን እያላችሁ ገንዘባችሁን እንደምታጠፉ ወላሂ ይሄ ድስት ግዙ። ይሄ ድስት በጣም ምርጥ ድስት ነው። ሽቦም ብታጥቡት በምን ብታጥቡት የማይቀየር የማይለወጥ ድስት ማለት ነው። እኔ እንዴት እንደጓጓሁለት። ይሄ የምታዩት ታችኛው 2 ዶሮ የሚሰራ ነው። ይሄ የምታዩት ማለት ነው። ስምካካው ይሄ 1 ዶሮ 5 በ1 ነው የምታዩት። 5 ብረት ድስት 5 በ1 ነው። ይሄ ደግሞ ይሄ 7800 ብር 5 በ1 ይሄ ለብቻ ነው 3900 ብር ለብቻ ማለት ነው። ይሄ ሮቶ 320 ሊትር ሮቶ ነው። መቆለፊያው ነበር ያለችኝ። መቆለፊያው አብዛኛው አይገኝም። መቆለፊያው ያለው የቤንዚን የነዳጅ ምናምን ነው መቆለፊያ የሚገኘው ማለት ነው። እሱንም 200 ሊትር ነው መቆለፊያ ያለው እንጂ ይሄ 320 ሊትር ነው። ዋጋ 2300 ብር እየተገዛ ነበረ። የሚገርማችሁ አሁን በጣም ጨምሮ 2800 ብር 3000 ብሎ ያንን በክርክር ነው ወላሂ የረመዳን ነው። ዳብል ፌስ ነው። ዳብል ፌስ ያ አንደኛ ደረጃው ነው። ከውስጥ ነጭ ነው፣ ከላይ ሰማያዊ ዳብል ፌስ የሚባለው ለዛ ነው። አልባሳት እና እዚህ ጭስ አለ፣ አድርስ አለ፣ እጣን አለ። ቪዲዮ ያልገባ እንትን አለ፣ ጭስ አለ። ቆይ ታዟል እስከሚመጣ ነው 1 ኪሎ ጭስ አለ እስከሚመጣ ነው እዴስ ጭስ። እና እዚህ አልባሳቶች አሉ። አልባሳት እንትን ስንል እዚህ ጃኬት አለ። እንግዲህ ወንድሟ ማሜን የሚያክል ነው። በማሜ እየለካህ ነው ያለችው። ማሜ ነው እየለካ የገዛው ማለት ነው በሱ ምርጫ። እቺ ቀለል ያለች ናት ዋጋው ማለት ነው 1300 ብር ነው የተገዛው። እዚህ ቲሸርቶች አሉ፣ ሸሚዝ አለ እዚህ። ይቺ 500 ብር፣ ይቺ 500 ብር ናት። ይቺ ደግሞ ከዚች ኳሊቲ የተባለች ልብስነቷም ይለያል። እኔ መሐመድ ራሱ ግዛ እያልኩት ነው። እቺ አምራኛለች። እኔ በጣም ነው ማለት እንደዚህ በቃ እቺ ታምራለች። ለሰልማንም ለማሚም ግዛላችኋለሁ ኢንሻአላህ። ይቺ ኳሊቲ ናት የተባለ ከዚህ ያቺ 500 ብር ናት። ይቺ ደግሞ 1000 ብር ናት ማለት 1000 ብር ራሱ ላይ ናት። በነገራችን ላይ እስከ 1700 ድረስ አለ። ያው ምንም ልዩነት ስለሌለው እዚህ ደግሞ 30 ቁጥር ነው ያለችኝ ሱሪ ማለት ነው። በተለያየ ከለር 30 ቁጥር እንደምታዩት ቆንጆ ነው። ስትሪች ያደርጋል፣ በጣም ይለጠጣል። እቺን 31 ያደርኩለት፣ እቺን 30 ቁጥር ማለት ነው። እቺ ዋጋ 950 ሁለቱ 950 ማለት ነው። ሁለት ሱሪ እዚህ ቲሸርቶች አሉ፣ ቆንጆ ቲሸርቶች አሉ። እቺም 450 በጣም ስትሪች ታደርጋለች እንደምታዩት። ይቺ 350 እሺ። ይቺም 350 ይቺ ለየት ያለ ኮሌታ ስላላት 450 ነው ማለት ነው። ከሞላ ጎደል ሊያሳያችሁ ነው ማለት ነው። ይቺ ለ3 ዓመት ልጅ ቀሚስ ናት እንደምታዩት። ይቺ ማጥበያም ማስፊያም አላት እዚህ ጋር ማለት ነው። እንደምታዩት ቆንጆ ናት። ግን በጣም የህፃን ልጅ ልብስ ውድ ነው እንዴ! የት እንደምደርስ አናውቅም። እኔ ወላሂ በጣም ውድ ነው። በጣም ልጁ ወለድ አይሸግርም። በነገራችን የህፃኖቹ ጫማ ራሱ ከ5 በላይ ነው የምታውቀው። እዚህ እንትን ታይት ማለት ነው። ከውስጥ የምትለበስ 2400 ብር። እቺ 2400 ብር። እዚህ ቁንጣዎች አሉ ለዛ ለልጁ ማለት ነው። ቁንጣዎች ለምታዩት በተለያየ ከለር ነው ያደረኩት። በተለያየ ከለር
250 እያንዳንዱ 250 ነው ማለት ነው። እዚህ ሽርጥ አለ፣ በተለያየ ቀለል ያለ ሽርጥ አለ። ይሄ ከለር ነው በጣም ወደው ሽርጥ። ይሄም ደግሞ ነጣ ያለው ሽርጥ የአብዛኛውን ወንዶች ይመርጡታል። ዋጋ 800 ብር ማለት ነው። እና የስድስት እና እቃው ከሞላ ጎደል ይሄን ይመስላል። እንደምታዩት እንደምትወዱት እርግጠኛ ነኝ ማለት ነው። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ማበረታታታችሁን ቀጥሉበት ማለት ነው። እና ማዘዝ ለምትፈልጉ ቀጣይ ቪዲዮ እንትላችኋለሁ ማለት ነው። ይሄ ረከቦቱ ማጨሻም አለው። እዚህ ጋር ማጨሻ ስላለው ያው ማጨሻም አክሰሰሪ አለው። ይሄ እንደምታዩት ማጨሻም አለው። የዚሁ አክሰሰሪ ማለት ነው፣ የረከቦቱ አክሰሰሪ እና ይሄን ይመስላል። እንግዲህ ቪዲዮ የሚያልቀረጽኩት ካለ